ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ የመከላከያ ሰራዊቱ ሸኔ ያለውን የኦሮሞ ነጻነት ጦሩን ተራ ሽፍታ አድርጌዋለሁ አለም። በአማራ ክልል ስምሪት የተሰጣቸው ወታደራዊ አዛዦች ደግሞ ሸኔ እንደጠፋው ፋኖን ማጥፎልን የሚል ምሳሌ እያደረጉ ሲያቀርቡ ተሰምቷል። የኦሮሞ ነጻነት ጦር በበኩሉ በተለያዩ ስፍራዎች የሚያደርሳቸው ጥቃቶችን መቀጠሉን ይገልጻል። ዝርዝሩ ተዘጋጅቷል። በአባይ ወንዝ ላይ ሌላ ግድብ ያለ ስምምነታችን እንዲጀመር አንፈቅድም ስትል ግብጽ ገለጸች። ይህ በእንዲህ እንዳለ የዛች ሀገር ሚኒስትሮች ወደ ጅቡቲ ዶራህሌ ወደብ ተጉዘው ስምምነቶችን ፈርመዋል። ዝርዝሩ ተሰናድቷል። በአዲስ አበባ የአዳነች አቤቤና የአብይ አህመድ ፎቶግራፍ ለመስቀል 500 ሺህ ብር ተጠየቀም። የባለስልጣናቱን ፎቶ ለመስቀልም ገንዘብ እየተሰበሰበ ነው ተብሏል። ይህንን ገንዘብ ያላዋጡ ወይንም እንዲያዋጡ የሚጠየቁ ሰዎች ቅድመ ሁኔታ ተቀምጦላቸዋል። ከምንጮቻችን የተገኘው መረጃ ይቀርባል። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል በሶማሌላንድ ባሳለፈችው ውሳኔ ላይ ስብሰባውን አከናውኗል። ሶማሊያ በሞራልም በህግም አስነዋሪ ተግባር ነው የተፈጸመው ስትል ገልጻለች። ብሪታንያና አሜሪካን ጨምሮ አቋማቸውን የተለያዩ ሀገራት አሳውቋል። ወደ እናንተ ይደርሳል። አሜሪካ ለዩክሬን የ15 ዓመታት የደህንነት ዋስትናን ለመስጠት ሀሳብ አቀረበች። ይህ በእንዲህ እንዳለ ዶናልድ ትራምፕ ኔታንያሁ ጋር የተገናኙ ሲሆን ሐማስ ትጥቁን ይፍታ ሲሉ ጠይቀዋል። አክለውም ኢራን ላይ በድጋሚ ጥቃት ሊከፍቱ እንደሚችሉ ዝተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ ሸኔ ያለውን የኦሮሞ ነጻነት ጦርን ተራ ሽፍታ አድርጌዋለሁ አለም። በአማራ ክልል ስምሪት የተሰጣቸው ወታደራዊ አዛዦች ደግሞ ሸኔ እንደጠፋው ፋኖን ማጥፎልን የሚል ምሳሌ እያደረጉ እያቀረቡ ናቸው። የኦሮሞ ነጻነት ጦር ደግሞ በተለያዩ ስፍራዎች የሚያደርጋቸው ጥቃቶችን መቀጠሉን ይገልጻል። ብልጽግና የኦሮሚያ ክልል በርካታ አካባቢዎችን የሞት ምድር ያደረገው ለአመታት ስለመሆኑ ክዶ አያውቅም። በቅርቡ ጠቅላይ ሚኒስትሩ በፓርላማ ከሚሊዮን ገዳዩ የትግራዩ ጦርነታቸው በላይ ወለጋ ላይ የገደል ነው ብዙ ነው ሲሉ ተሰምተው እንደነበር ይታወሳል። ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው እንዳይጋነን ማለት። በእርግጥ በክልሉ የሚደረጉ አውደ ውጊያዎች መጠናቸው የመቀነስ አዝማሚያ ላይ እንዳለ የሚወጡ መረጃዎች ያመለክታሉ። ነገር ግን በሌላ መልክም ቢሆን የሽመልስ አብዲሳ ኃይሎች የሚፈጽሙት ግድያ ግን እንዳለ ነው። ከሰሞኑ በምስራቅ ወለጋ የተፈጸሙ ግድያዎችና በመቶዎች የሚቆጠሩ ቤቶች ቃጠሎም ለዚህ አብነት ይሆናል። የኦሮሞ ነጻነት ጦር ደግሞ አሁንም በተለያዩ አካባቢዎች የሚያደርሳቸው ጥቃቶች እንዳሉ ይገልጻል። በማሳያነት የሚጠቅሰው ደግሞ ትናንት በምስራቅ ሸዋ ዞን ቦሰት ወረዳም በርካታ የመንግስት ኃይሎች ለጉዳት የተዳረጉበትን ጥቃት አድርሻለሁ በሚል ነው። ከትናንት በስቲያ ደግሞ በደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ አዋሽ መልካ ከተማ አስተዳደር ላይ ጥቃት ከፍቶ ተመሳሳይ ጉዳት ማስከተሉን ይገልጻል። የመከላከያ ሰራዊቱ ደግሞ ይህንን ኃይል ደምስሼ ተራ ሽፍታ አደረግኩ ሲል ነው የሚያሳውቀው። የማዕከላዊ እዝ የኦሮሞ ነጻነት ጦር ጠላት ከነበረበት የተዋጊነት አደረጃጀት ፈራርሶ ወደ ተራ ሽፍታነት ቁመና እንዲወርድ አድርጊያለሁ ሲል አሳውቋል። የእዙ ዋና አዛዥ የሆኑት ሌትናንት ጀነራል ዘውዱ በላይ የፌዴራልና የክልል ከተሞችን በመቆጣጠር ፍላጎቱን በኃይል ለማስፈጸም ጊዜ ወስዶ አደጋ ደቅኖ ሲንቀሳቀስ የነበረውን ይህንኑ የኦሮሞ ነጻነት ጦርን እንዲበተንና ድጋሜም ከተሞችን መቆጣጠርን እንዳያስብ ማድረግ ችለናል ሲሉ ነው የተሰሙት። አሁን ኦላ ሰራዊቱ ፊት ለፊት ቆሞ መዋጋት አይችልም፣ ህይወቱን ለማትረፍና የቀሩትን የቡድኑን አመራሮችን ለማዳን ከቦታ ወደ ቦታ እየተሽለኮለከ ይገኛል፣ ተገዶም እጅ እንዲሰጥ አድርገኗል እያሉም ቀጥሏል። የኦሮሞ ነጻነት ጦር እጅ ሰጥ የሚለውን ጉዳይ በአማራ ክልል ዘመቻን እየመሩ የሚገኙ ወታደራዊ አዛዦችም እንደ ምሳሌ እያደረጉ ሲያቀርቡት ከሰሞኑ ተሰምተው ነበር። አዲሱ መሐመድ የተባሉት ጀነራልም ሸኔ ያሉትን ኃይል ህዝቡ ቀንበር ተሸክሞ ነው እጅ ያሰጠው፣ እናንተም ቀንበር ተሸከሙልን እያሉ ጎጃም ላይ ሲለምኑት ሰምተው ነበር። ወነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ህፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ፈጠራ ተፈጥሩ? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ እነዚህ ወታደራዊ አዛዦች ስለ ኦሮሞ ነጻነት ጦር ይህንን ቢሉም
ጦሩ ደግሞ በሰው ኃይል ግንባታ ላይ ስለመሆኑ ይገልጻል። በአማራ ክልል ህዝባቸው ላይ የዘመቱት የጦር አዛዦች የኦሮሞ ነጻነት ጦር ቢያንስ 2 ጊዜም ታንዛኒያ ድረስ ሶስተኛ ሀገራት ታዛቢ በነበሩበት መድረክ ላይ ተቀምጦ ድርድር አድርጎ ብልጽግና ሂደቱን እንዳደናቀፈው የዘነጉት ይመስላሉ። ይልቁንስ የአማራ ክልል ዘመቻቸው በሽማግሌ ቄስና ደብተራም እንደ ሰፈር ጸብ ይቋጭ ዘንድ ሲጠይቁ ይደመጣሉ። ፊልድ ማርሻል ብርሃኑ ጁላ ባለፈው የኢትዮጵያ ክረምት የኦሮሞ ነጻነት ጦርን በጣም ለመናችሁ እያሉ ሲናገሩ መሰማታቸውም ይታወሳል። ሸኔ እንደ ሸኔ የተለመነ የለም። ሽማግሌ ተልኳል። ተው አላችሁ፣ እምቢ አላችሁ። ይሄው አከርካሪያችሁ ተሰብሮ ወገባችሁ ተሰብሮ አሁን ምን እንደሚሻላችሁ አላውቅም። ታንዛኒያ እያላችሁ አቅማችሁን ታውቃላችሁ። አሁን የደረሳችሁበት አይታችኋል። ካላረፋችሁ አሁን ካላችሁበትም ዜሮ ትገባላችሁ። ኢታማጆር ሹሙ ይህንን ንግግር ጅማ ላይ ከማድረጋቸው በፊትም ይሁን በኋላ ክልሉን የቀውስ ያደረገ አገዛዝ የጦር አዛዥ ሆነው ግን ቀጥሏል። በአዲስ አበባ የአዳነች አቤቤና የአብይ አህመድን ፎቶግራፍ ለመስቀል 500 ሺህ ብር ተጠየቀም። የባለስልጣናቱን ፎቶ ለመስቀልም ገንዘብ እየተሰበሰበ ነው። ይህንን ገንዘብ ያላዋጡ ወይንም እንዲያዋጡ የሚጠየቁ ሰዎች ቅድመ ሁኔታ ተቀምጦላቸዋል። በኢትዮጵያ የተራቡ ዜጎች እርዳታ እንዳይደርሳቸው ተርበው እንዲሞቱ የሚያደርጉና መሞታቸውን የሚክሉ የብልጽግና ሰዎች በአዲስ አበባ ፎቶዎቻቸውን በትልልቁ ለማሰቀል ገንዘብ እያሰባሰቡ ናቸው። በአዲስ አበባ ከተማ የጠቅላይ ሚኒስትሩና የከንቲባ ፎቶግራፍ በሁሉም ወረዳዎች እንዲሰቀል ለማድረግ ከዜጎች ገንዘብ መሰብሰብ የተጀመረው በተያዘው ወር አጋማሽ ነው። በየወረዳው ያሉ የብልጽግና ጽህፈት ቤቶች ባልደረቦች ከላይ የመጣ ትዕዛዝ ነው በሚል በየወረዳቸው ያሉ ነጋዴዎችን ገንዘብ እንዲያዋጡ እያደረጉ ስለመሆናቸውም ሰምተናል። ነጋዴዎቹ ለጣቢያችን እንደተናገሩት በየትኛውም የንግድ ዘርፍ ላይ የተሰማራ ሰው 5 ሺህ ብር እንዲከፍል ይገደዳል። ቦሌ ክፍለ ከተማ ወረዳ 2 የሚኖር አንድ ነጋዴ ለጣቢያችን ሲያስረዳም የብልጽግና ገዢዎች በተለያዩ ጊዜያት በልዩ ልዩ ሰበብ ገንዘብ አምጣ እያሉ ስራ ቦታ ድረስ ይመጡ ነበር ይልና በዚህ ወቅት ግን ለየት ባለ ምክንያት ተከስተዋል ይላል። የከንቲባና የጠቅላይ ሚኒስትሩን ፎቶግራፍ በየወረዳው ለመስቀል እያንዳንዱ ፎቶ ግማሽ ሚሊዮን ብር ይፈልጋል። ይህንን ለማሟላት እያንዳንዱ ነጋዴ እንደሚነግደው ዘርፍ ከ5,000 እስከ 7,000 ብር እንዲከፍል ይጠይቃል በማለት እንዳስገደዷቸውም ገልጸዋል። የካ ክፍለ ከተማ አንድ ባለሱቅም ተመሳሳይ ገጠመኝ እንደደረሰበት ይገልጽና የከንቲባዋንና የጠቅላይ ሚኒስትሩን ፎቶ በትልቅ ስክሪን ለማሰቀል ገንዘብ ሰብስቦ ተብለናል። ይህንን ገንዘብ ከከፈልክ ለማዕድ ማጋራት ገንዘብ አንጠይቅህም አሉ በማለት 6,000 ብር እንዲከፍል መገደዱን ተናግሯል። በበዓላት ወቅት ጠቅላይ ሚኒስትሩ ከድሃዎች ፊት ለጋስ መስለው የሚታዩበትን እንጀራና ወጥ ለመደገስ በሚል ከነጋዴዎች ገንዘብ እንደሚሰበሰብና እርሱም እንዲከፍል ሲገደድ እንደነበር የሚገልጸው ይኸው አስተያየት ሰጭም አሁን ለፎቶግራፍ ከከፈልክ በቀጣይ ማዕድ ማጋራት ላይ አንጠይቅህም አሉ በማለት አብራርቷል። ረሃብን ያስፋፉትና ለህዝብ እንዳይደርስ ያደረጉት ብልጽግናዎች የራሳቸውን ፎቶ በአደባባይ ለመስቀል የሚሰበስቡት ገንዘብ ሲሟላም ከጥር አጋማሽ ጀምሮ በከተማው ሁሉም ወረዳዎች ዋና ዋና ቦታዎች ላይ የአዳነች አቤቤና የአብይ አህመድን ፎቶ ይሰቅላሉ ተብሎም ይጠበቃል። እንዲህ ያለው ነገር ብዙውን ጊዜ አምባገነን መንግስታት ባሉባቸው ሀገራት ሁሉ የተለመደ ሲሆን በሰሜን ኮሪያ ኪም ጆንግ ኡን፣ በካሜሩን ፖል ቢያ እያደረጉት ያለ ነገር ሲሆን በ1970ዎቹም በኢትዮጵያ ውስጥ የመንግስቱ ኃይለማርያም ፎቶ ይሰቀል ነበርም። በአድዋ ድል መታሰቢያዎች ላይ በአጼ ምኒልክ ፈንታ የእርሳቸውን ፎቶ በመስቀል የሚታወቁት ጠቅላይ ሚኒስትር አብይ አሁን ደግሞ ከአዳነች አቤቤ ጋር ፎቶቸውን ለመስቀል ባለስልጣኖቻቸው ህዝባቸውን ገንዘብ እያስገደዱ እንዲቀበሉ እያደረጉ ናቸው። በአባይ ወንዝ ላይ ሌላ ግድብን ያለ ፈቃዳችን እንዲጀመር ፈቃድ አንሰጥም ስትል ግብጽ ገለጸች። ይህ በእንዲህ እንዳለ የሀገሪቱ ሚኒስትሮች ወደ ጅቡቲ ዶራሄሌ ወደብ ተጉዘው ስምምነቱን ፈርመዋል። ከቀናት በፊት የካይሮ አስተዳደር የኤርትራውን አሰብን ወደብና የጅቡቲውን ዶራሄሌን በተመለከተም የወደብ ልማት ስምምነት መፈራረሙን መዘገቡ ይታወሳል። ዘናሽናል በዘገባው ግብጽ አሰብ ላይ ብቻ ሳይሆን ጅቡቲ ላይም ወደብ ለመገንባት ከስምምነት ላይ ደርሳለች ሲል ገልጾም ነበርም። እንደ ዘገባው ከሆነ የስምምነት ግብጽ በአባይ ወንዝ
የግብጽ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው ጫና አንዱ አካል ተደርጎ የሚወሰድም ነው። ምንጮቹን ዋቢ አድርጎ ዘገባውን ያሰራጨው ዘናሽናል ግብጽ ብዙ እንዳይነገርለት በመገናኛ ብዙሃን ሽፋን እንዳይሰጠው በተደረገው ምናልባት ሚስጥራዊ በሚመስል መንገድ ከኤርትራው መንግስት ጋር የአሰብ ወደብ ላይ ነው ስምምነትን የፈጸመችው። ከጅቡቲም ይሁን ከኤርትራ ጋር ካይሮ የፈጸመችው የስምምነት ፊርማም የኤርትራውን አሰብ ወደብና የጅቡቲው ዶራሌ ወደብን አቅም ማሳደግ የሚልም ነው። ዛሬ ደግሞ የግብጽ ሚኒስትሮች ወደ ጅቡቲ አቅንተው 3 የተለያዩ ስምምነቶችን ወደቡ ላይ ፈርመዋል። የነጻ ቀጠናና የ100 ሜጋዋት የሶላር ወደብ ኃይል ማልማት ስምምነቶች ደግሞ ከነዚህ ውስጥ የሚጠቀሱ ናቸው። 10 ሄክታር አካባቢ በሚሆን ስፍራ ላይ የሚከናወን የወደብ ተርሚናል ግንባታም እንደዚሁ። የግብጽ በኢትዮጵያ ጎረቤቶች ዙሪያ የሚደረግ መሰል እንቅስቃሴ ባለፉት ዓመታት እምብዛም እንቅፋት የገጠመው አልሆነም። ከኢትዮጵያ ጋር ኢኮኖሚያዊ ውህደትን በሂደት ደግሞ ምናልባትም ፖለቲካዊ ውህደትን ያስቡ የነበሩ እንደ ጅቡቲ ያሉ ሀገራት የብልጽግናው የዲፕሎማሲ ክሽፈትን ተከትሎ ወደ ካይሮ የሚያማትሩ ሆኗል። ይህ ደግሞ ከኢትዮጵያ ብሔራዊ ጥቅሞች በተጻራሪ ለምትታወቀው ግብጽ መልካም አጋጣሚን የፈጠረ ነው። የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲ ግን ይህንን ውድቅ አድርገውታል። ትናንት ባደረጉት አንድ ቃለ ምልልስ ላይ ሲናገሩም በኢትዮጵያ በኩል የሚነሳብን ጸረ ልማታችን ናችሁ የሚለው ገለጻ የተሳሳተ ነው ብለው እንደ ኡጋንዳና ሌሎችም የአባይ ተፋሰስ ሀገራት የሚገኙ ልማቶችን የውሃ ፕሮጀክቶችንም እንደግፋለን ሲሉ ይገልጻሉ። ልዩነታችን ከኢትዮጵያ ሕዝብ ጋር ሳይሆን ከኢትዮጵያ መንግስት የተናጠሉ ውሳኔዎች ጋር ነው በማለትም አክሏል። የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲም ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትናንት ለአንድ የሀገራቸው የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ላይ ነው የተናገሩት። በአባይ ወንዝ ላይ የሚገነቡ ግድቦች አስቀድመው ስምምነት ካልተደረሰባቸው በስተቀር ከዚህም በኋላ ግብጽ አትፈቅድም፣ በዓለም አቀፍ ሕግ መሰረት ካልተፈቀደ በስተቀር በዝምታ እንመለከተውም የሚል ሀሳብም አቅርቧል። አብደላቲ አንዱ የግብጽ መስመር ደግሞም ከድርሻችን አንዲት ጠብታም ውሃ ቢሆን አለመውሰድ ነው ብለዋል። ግብጽ ቀይ መስመሮችን የማለፍ ሙከራን ካየች ፈጣን እርምጃን ትወስዳለች በማለትም የተለመደውን የካይሮን ማስጠንቀቂያ በድጋሚ አስተጋብተውታል። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል በሶማሌላንድ ባሳለፈችው ውሳኔ ላይ ስብሰባውን አከናውኗል። ሶማሊያ በሞራልም በህግም አስነዋሪ ተግባር ነው የተፈጸመው ስትል አቅርባለች። ብሪታንያና አሜሪካም አቋማቸውን አሳውቋል። እስራኤል ለሶማሌላንድ የሰጠችው እውቅና ከአፍሪካ ቀንድና መካከለኛው ምስራቅ ተሻግሮም ዓለም አቀፋዊ አጀንዳ ሆኗል። ዛሬም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን አጀንዳ አድርጎ አንስቶታል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አምባሳደር አቡበከር ዳሄር አንድ ክልላዊ ግዛታችን እንደ ነጻ አካል እውቅና መሰጠቷም በሶማሊያ ሉዓላዊነትና ግዛታዊ አንድነት ላይ የተፈጸመ ግልጽ ጥቃት ነው ሲሉ አውግዘዋል። ሶማሌላንድ በህግ ከሌላ ሀገር ጋር ስምምነት የማድረግ ወይንም እውቅና የመፍጠር ብቃት እንደሌላት አንስተው የተደረጉ ስምምነቶች ሁሉ ተቀባይነት አይኖራቸውም ብለዋል። ይህ የእስራኤል እርምጃ የተባበሩት መንግስታት ቻርተርና የአፍሪካ ህብረት መርሆችን የሚጥስ ከመሆኑም በላይ የአፍሪካ ቀንድና የቀይ ባህር ቀጠናን ለማተራመስ ያለመ ስለመሆኑም አብራርቷል። በመሆኑም ሁሉም አባል ሀገራት ይህንን ህገወጥ ያሉትን ድርጊት እንዲቃወሙ ሙናም እስራኤልም ውሳኔውን እንድታጥፍ ጥሪ ያቀርበዋል። ፍልስጤማውያንን በማፈናቀል ወደ ሶማሌላንድ የማስፈር እቅድ አለመባሉን በተመለከተ ሲናገሩ ደግሞም ሶማሊያ ጉዳዩን ህገወጥና በሞራልም አስነዋሪ ተግባር ነው ብላ ትወስዷለች ብለው ተቃውሟል። የፍልስጤም ህዝብ የወደፊት እጣ ፈንታም ሆነም የሶማሊያ ግዛታዊና ሉዓላዊ አንድነት እንደ መደራደሪያ ሊያገለግሉ አይችሉም ነው ያሉት የሞቃዲሾ መንግስት ተወካይ። አምባሳደሩ በንግግራቸው ማጠቃለያ እስራኤል ለፍልስጤም ሉዓላዊነት እውቅና በመስጠት ለቀጠናው ሰላም አስተዋጽኦ ማድረግ ሲገባት በአፍሪካ ቀንድ መከፋፈልንና አዲስ የውጥረት ምንጭን መፍጠሯን እንደመረጠችም ወቅሰዋል። በዚህ ስብሰባ ላይ አቋሟን ያሳወቀችው አሜሪካም በዚህ ዓመት መጀመሪያ ኒውዮርክ ላይ ለፍልስጤም የሀገርነት እውቅና ለመስጠት የተሰለፉ ሀገራት አሁን ደግሞ ተቃውሞ ላይ ናቸው የሚል አቋም አለመረጋጋት ጥያቄን አንስታለች። አሜሪካ ለሶማሌላንድ የሀገርነት እውቅናን አልሰጠችም፣ ይህንን ጉዳይም አላሰበችበትም፣ እንደሚሆንም አታምንም። ነገር ግን የጸጥታው ምክር ቤት በቅርቡ በርካታ ሀገራት ለፍልስጤም የሀገርነት እውቅና መስጠታቸውን ማስታወስ አለበት። ያኔ ስለምን አስቸኳይ ስብሰባ ሳልተጠራም ብለዋል የዶናልድ ትራምፕ አስተዳደር ተወካይ። እስራኤል እንደ ማንኛውም
ሉዓላዊ ሀገር ዲፕሎማሲያዊ ግንኙነትን የማድረግ ዓለም አቀፋዊ መብቷን መጠቀም ትችላለች። በእኛ በኩል ግን ያደረግነው የፖሊሲ ለውጥ የለም። የሶማሊያ ሉዓላዊነትና ግዛታዊ አንድነትን እናከብራለን ሲሉም በተመድ የአሜሪካ አምባሳደር ተናግሯል። ብሪታንያም በተቋሙ አምባሳደሯ በኩል ጉዳዩ በንግግር እንዲፈታ ስትጠይቅ ነው የተሰማችው። ቀጠናው በተለይም በሶማሊያ የሽብር ድርጊቶችና በሶማሊያ ጸጥታ ለማስጠበቅ የሚደረጉ ጥረቶች ውስጥ እርዳታ ስናደርግ ቆይተናል። በርካታ ሚሊዮን ዶላሮችንም ለዚሁ ድጋፍ አድርገናል። ማድረጋችንም የሚቀጥል ይሆናል። ከዚህ በተረፈ ግን ሁለቱም ወገኖች ለውይይትና ንግግር ትኩረት በመስጠት አለመግባባታቸውን በሰላም እንዲፈቱት ነው ምክራችን ብለዋል አምባሳደሩ። በጸጥታው ምክር ቤት በዚህ ስብሰባ የእስራኤልን ውሳኔ ደገፈናም ለሶማሌላንድ የተሰጠውን እውቅና ልክነት የተቀበለ ሀገር ግን አልተደመጠም። እንደ ሩሲያና ቻይና ያሉ ሀገራት ደግሞ የእስራኤልን ውሳኔ በጥብቅ ኮንነውታል። በጉዳዩ ላይ የሶማሌላንድ አስተዳደር ትናንት ማብራሪያ የሰጠ ሲሆን የባህር ኃይል እንዲሰፍር ፈቅደን የተቀበልነው የሀገርነት እውቅና የለም ብሏል። እስራኤል ለሶማሌላንድ በሰጠቻት እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂም ለእስራኤል ወታደራዊ ጦር ሰፈር መስጠትን አይጨምርም ነው ያለው የሶማሌላንድ አስተዳደር። የሶማሌላንድ ፕሬዚደንታዊ ጽህፈት ቤት ኃላፊ እንደሚናገሩት ከሆነም እስራኤል ለሶማሌላንድ የሰጠቻት እውቅናም በማናቸውም አረብ ሀገር ወይንም እስላማዊ ሀገር ላይ ያነጣጠረ አይደለም። ግብጽ ደግሞ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያም ተሰብስቦ እንዲወያይ ጥሪ ያቀርባለች። አሜሪካ ለዩክሬን የ15 ዓመታት የደህንነት ዋስትና ለመስጠት ሀሳብ ማቅረቧ ተነገርም። ይህ በእንዲህ እንዳለ ዶናልድ ትራምፕና ኔታንያሁ የተገናኙ ሲሆን ትራምፕ ሐማስ ትጥቁን ይፍታ የሚል ጥሪ አቅርበዋል። አሜሪካ የሚገኙት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም አሜሪካ ለሀገራቸው ለ15 ዓመታት የሚቆይ የደህንነት ዋስትና ለመስጠት ሀሳብ ማቅረቧን ተናግሯል። ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለማስቆም ቀደም ሲል በቀረበው የሰላም እቅድ ላይ በተደረገው ማሻሻያ ላይ ከፕሬዚደንት ዶናልድ ትራምፕ ጋር ከተወያዩ በኋላ ነው ዜሌንስኪ ይህንን ይፋ ያደረጉት። ፕሬዚደንት ትራምፕ በውይይቱ ላይ 95 በመቶ ከስምምነት ላይ መደረሱን ቢጠቅሱም የዩክሬን መሪዎች እስከ 50 ዓመታት የሚደርስ የደህንነት ዋስትና እንዲሰጣቸው ጠይቋል። ጨምረውም ዩክሬናውያን ከአሜሪካ በኩል የሚገኘውን ዋስትና ከ15 ዓመት ከፍ ብሎም የ30 የ40ና 50 ዓመታት የሚደርስ እድል እንዲኖር ይፈልጋሉ ብለዋል። በስምምነቱ ውስጥ አንዳንድ ይዞታዎችን ለሩሲያ መልቀቅ የሚካተት ሲሆን ተጨማሪ ንግግር በአሜሪካ በዩክሬንና በሩሲያ መካከል ሊኖር እንደሚችልም እየተጠቆመ ነው። ይህ ስምምነት የተገለጸው ደግሞ ፕሬዚደንት ቭላዲሚር ፑቲን መኖሪያ ቤታቸው ላይ የድሮን ጥቃት መፈጸሙ በተነገረ ተመሳሳይ ዕለት ነው። ዩክሬን 91 ድሮኖችን በመጠቀም በፕሬዚደንት ፑቲን መኖሪያ ቤት ላይ የድሮን ጥቃት መፈጸሟን ሩሲያ ማሳወቋን፣ ትራምፕ ደግሞ ኬቭ እንዲህ ያለ ብደትን ትፈጽማለች ብዬ ገምቼ አላውቅም በማለት መደናገጣቸውንና መቆጣታቸውን ስለመግለጻቸው ሩሲያም እንዲህ አይነቱን ኃላፊነት የጎደለውን የዩክሬን ድርጊትን ያላጻፋ ምላሽ እንደማትሻገረው መግለጿን እንዲሁም ዩክሬን ደግሞ ጥቃቱ ተፈጸመ መባሉን ስለማስተባበሏ መዘገባችን ይታወሳል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ያገኟቸው ሲሆን የጋዛው የሰላም ስምምነት ወደ ሁለተኛው ምዕራፍ በፍጥነት እንዲሸጋገር ከተፈለገም ሐማስ ትጥቁን መፍታት አለበት ብለዋል። ፕሬዚደንቱ ጨምሮም ኢራን የሚሳኤል ፕሮግራሟን መልሳ ለመገንባት የምትሞክር ከሆነም አሜሪካ ሌላ ወታደራዊ ጥቃትን እንደምትሰነዝርባት ጠንካራ ማስጠንቀቂያን አስተላልፏል። ፕሬዚደንት ዶናልድ ትራምፕ ከኔታንያሁ ጋር ከመገናኘታቸው በፊት ለጋዜጠኞች በሰጡት መግለጫ በቀደመው ፕሬዚደንት ጆ ባይደን አስተዳደር ወቅት አንድም ታጋች አልተለቀቀም፣ ሁሉም የተለቀቁት በእኔና በቡድኔ ጥረት ነው ሲሉ ተናግሯል። ትራምፕ ይህንን ይበሉ እንጂም በባይደን አስተዳደር ወቅት በህዳር 2023 በተደረገው የተኩስ አቁም ስምምነት 105 ታጋቾች እንደዚሁም ከዛ አስቀድሞ ጥቅምት ወር ላይ ደግሞ 2 አሜሪካውያንም ከሐማስ እጅ መለቀቃቸውን ሲኤንኤን ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።